semua ada konsekuensi. Kecil kamu jauh lebih tahu cara Cina, dia yang lebih kata ada Cina. Anda kan mau jadi cakap, bukan ada lama guys, bukan ada pada kita. Isyuk. እልልልል ትላላችሁ ማለት ነው። ሳሚ አልሞተም። እውነት ለመናገር ሳሚ ሞቷል ብዬ በጣም ነበረ የተናደድኩት፣ ግን ደግሞ ሳሚ አልሞተም። ያው ብሌን ደንግጣና ፍርታ ስለነበረ ሌላ ሰውም ነበረ፣ ያው እሱም ወንድሙን አመቶት ነበርና ለሱ የተናገረው ነበረ ለብሌን። ብሌን ራሱ በድንጋጤ ውስጥም ስለነበረች በቃ ምንም ማድረግ አልችልም አርፏል እያለ ዶክተሩ በሚናገር ሰዓት እንግዲህ ብሌን በጣም ነበረ ስሜቷን መቆጣጠር ነበር ያቃታት ማለት ነው። በጣም ነበር እያለቀሰች ስሜታዊ የሆነ በቃ የሞተ መስሎኝ ነበረ። ግን ደግሞ አለ እንኳን ደስ አላችሁ ሳሚ ማለት ነው። ከዚህ በፊት ያው ኮሜንት ላይ ሳሚ መሞት የለበትም ሳሚ መሞት የለበትም ስትሉ ነበር እና የእውነት ዶክተር ሳሚ ሞተ በምትለው ሰዓት እንግዲህ ዶክተሩም ሳሚ አይደለም የሞተ ሌላ ነው፣ እናንተ የሳሚ ቤተሰቦች ናችሁ ሆይ? ሞተው ሰው እኮ ሳሚ አይደለም፣ እናንተ የአቶ መስፍን ቤተሰቦች አይደላችሁም ወይ በሚላቸው ሰዓት አይደለንም ብላ እንግዲህ ብሌን በደስታ ነው እየተነሳችው። አቶ ሳሙኤል ከሆነ አቶ ሳሙኤል አሁን ላይ ጥሩ ላይ ነው ያለው። ምክንያቱም ትንሽ ቆይታችሁ ኑሮ ልታጡት ትችሉ ነበረ። አሁን ግን ትንሽ አይታችሁ ወደ ቤትም ልትወስዱት ትችላላችሁ እና የተወጋውም ትንሽ ወደ ውስጥ በጣም ዘልቆ ስላልገባ ያን ያህል ጉዳት አልደረሰበትም፣ ደህና ነው ብሎ እንግዲህ ለብሌን ሲነግራት ብሌን እየተደስታለች አይደለም ብሌን፣ እኛ ራሱ ተደስተናል። ምክንያቱም ሳሚ መሞት የለበትም ነበረ። ለዚህ ስለቃል ማለት ነው ዋጋዋን መስጠት አለበት። ብሌንም ዶክተር እኛ የሳሚ ቤተሰቦች ነን፣ የተፈጠረውን ነገር ለእኛ ነገረን በምትለው ሰዓት ዶክተሩን በጣም ይቅርታ እናንተ የሳሚ ቤተሰቦች ናችሁ ሆይ? አቤልም ዶክተር በእናትህ እውነቱን ንገራት፣ ተጨንቃኮ ልትሞት ነው ዶክተር እያለ እንግዲህ ብሌንን እያጽናናት ነው የሚባለው። ብሌንዬን እያጽናናት ነው። ምስኪን ነገር ነው አቤል ማለት ነው። ለመናገር እሱ ባይኖር ኖሮ እዚህ ቦታ ራሱ ሊመጣ አይችልም ነበርና ዶክተሩን ብሌን ማለት አንቺ ነሽ ወይ በሚላት ሰዓት ብሌንም አዎ እኔ ነኝ። አቶ ሳሙኤል በታመመ ሰዓት ሁሌ እየደጋገመ ያንቺን ስም ሲጠራ ነበረ። ግን ደግሞ አታስቢ፣ አሁን ላይ ጥሩ ደረጃ ላይ ነው ያለው፣ ምንም አይሆንም። ብሌንም እንግዲህ ደንግጣ ዶክተር ሊሞት ይችል ነበር እያልከኝ ነው ወይ በምትለው ሰዓት ዶክተሩም አዎ በጣም ብዙ ደም ፈሶ ስለነበረ ትንሽ ብዘገዩ ኖሮ ልታጡት ትችሉ ነበር። አሁን ግን ደህና ነው። ግን አሁን ላይ እንደዚህ መጨነቅ የለብሽም። አቶ ሳሙኤል ጥሩ ደረጃ ላይ ነው ያለ። ስለዚህ መድኃኒቶቹንም ሰጥተነዋል፣ ደምም ሰጥተነዋል። አንቺ መረጋጋት ነው ያለብሽ። የሚያስለቅስ ነገር የለም። ስለዚህ አሁን ሳሚ ጥሩ ደረጃ ላይ ነው ያለ ብሎ እንግዲህ ዶክተሩ ነግሯታል። ለብሌን መድኃኒት እንድትገዛ ሰጥቷት፣ አቤልም ዶክተር ያለውን ሰምተሻል አይደለም ወይ ብሌን፣ ለሱ ይሄ ማልቀስ ምንም አይጠቅመውም። ስለዚህ ዶክተሩ ራሱ እዚህ አንድ ቀን ተፈለጋችሁ አንድ ቀን አድሮ ይወጣል። ምንም አይነት የሚያሳስብ ጉዳት አልደረሰበትም። ስለዚህ አታልቅሺ። እኔም ዶክተር በጣም ነው የማመሰግነው በምትለው ሰዓት ዶክተሩም አንቺ ለራስሽ ገና ለገና ሌላ ነገር ይፈጠራል ብለሽ ራስሽን በጣም ነው ያጨናነቅሽው። አንቺ ራስሽን ማረጋጋት ነው ያለብሽ፣ እሱ ምንም አይሆንም። አቤልም ብሌን ምን ሆነሽ ነው እንደዚህ የምታለቅሹ? ዝም ብለሽ እያለቀሽ ነው በሚላት ሰዓት ብሌንም እየሰማኸው አይደለም ወይ? ትንሽ እኮ ብንዘጋይ ይኖሮ ሊሞትና ልናጣው እንችል ነበር እያለ እኮ ነው። ለዚህ ሁሉ ተጠያቂ ደግሞ እናቴና ያዳግም ናቸው። እሱ የሆነ ነገር ቢሆን ኖሮ እነሱን ይቅር አልላቸውም ነበረ። እሱ እኔ ለማዳን ህይወቱን ሰጠ። ከምንም በላይ ነው የሚጠብቀኝ፣ ከማንም በላይ ከዳግም በላይ ራሱ ነው ለኔ የሚያስብልኝ። እናቴና ፍቅረኛዬ ግን ለኔ አያስቡልኝም። ስልካቸውን እጆሮዬ ላይ ነው እየዘጉብኝ። ይሄ ያላስለቅሰኝ ምን እንዲያስለቅሰኝ ነው አቤል? ይሄ ሁሉ በእኔ ምክንያት ነው። እሱ ላይ የደረሰው ለሱ አልነበረ። ወደ አቶ በኃይሉ ሰው በሊታው ስንሄድ እንግዲህ አቶ በኃይሉ በፈጣሪ ስም ያልገደለው ሰው የለምና
ለእርግጥ ለገዛ አባቱ ያልተመለሰ ለእህቱ ያልተመለሰ ለጓደኛው ይራራል ብዬ አላስብም። ያው አባቱን ገድሏል። እህቱን ራሱ ለመግደል ጫፍ ላይ ነበረ። ያው ሊገላትም ይችላል እንግዲህ አይታወቅም፣ ብር ስላሰከረው እና አቶ በኃይሉ እንግዲህ ከዚህ በፊት አብሮት የሚሰራው ጓደኛ ስለነበረው ከሱ ጋር ብዙ ወንጀሎች እየሰሩ ነበር እና በጣም ነበር የምወደው። ግን ደግሞ ብር እንዳሰከረኝ ከሰው በላይ ደግሞ ብር እንደማስበልጥ ያወቁት የገዛ ጓደኛዬን ከገደልኩት በኋላ ነው እያለ እንግዲህ የጓደኛውን ፎቶ እያየ በስልኩ እያስታወሰ ነበረ። ምክንያቱም ያቺ ሚስቱ ጨቅጭቃ እንደ ሕፃን አደረገችው። የሆነ ስራ ልንሰራ በገባንበት ይሄንን ስራ አልሰራም ከእንግዲህ በኋላ ኃጢአት ነገር መስራት መሮኛል አልሰራም ሲለኝ ነው እዛው ነው የገደልኩት። አንድ ልጅና ሚስት ነበረው። ሚስቱንም ገድዬ ደግሞ ልጁን ኮትኩቼ ነው እኔ ያሳደግኩት ብሎ እንግዲህ የሆነ ልክ እንደ ራሱ እንደ አቶ በኃይሉ እንግዲህ ሰው በሊታ የሆነ ልክ ለሰው የማይራራ እንግዲህ ንጹሕን ፖሊስ አግቶ ሲያሰቃየው የነበረ እንግዲህ የአቶ በኃይሉ የጓደኛው ልጅ መጥቷል። እሱ ደግሞ እንግዲህ አሁን ወደ ለሳሚ ሊያላክከው ነው እንግዲህ አቶ በኃይሉ። ምክንያቱም ሀሳብ ነው። አሁን ሳሚን ምንም አልቻለውም፣ ወቅቶታል፣ ሊገለው ሞክሯል፣ ሊያስገድለው ሞክሯል። ስለዚህ ሊሞትለት ስላልቻለ ግን ደግሞ ከመጀመሪያውንም ያዘጋጀው ነው የጓደኛው ልጅ። ግን ደግሞ አሁን ላይ ደግሞ ለሳሚና ወይ ደግሞ ብሌንን እና ሳሚን እንግዲህ ተናግሮ የሆነ ችግር የሚያስፈጥር ይመስለኛል የጓደኛው ልጅ ራሱ ግን ልክ እንደ ሳሚ ነው የሆነ ማለት ብሌንን የሚወዳት ይመስላል ማለት ነው። እና እንግዲህ መጨረሻቸውን አብረን የምናየው ይሆናል። አቶ በኃይሉ ደውሎለታል ለጓደኛው ልጄ እንዴት ነህ? አሁን ሰዓቱ የደረሰ ይመስለኛል። ስለዚህ መምጣት አለብህ ከጫካ ወጥተህ ሲለው እንግዲህ እሺ ጋሼ ምን ሆነህ ነው? እመጣለሁ ብሎ እሱም እንግዲህ ተስማምተዋል። ወደ ብሌንና ወይዘሮ ገነት ስንሄድ እንግዲህ ልጄ ደህና ነሽ ወይ በምትላት ሰዓት ብሌንም እንዴት ነው ልጄ ደህና ነሽ ወይ የምትይኝ? ሳሚ እኮ ሞቶ ነበር ለኔ ብሎ እንዴት ነው ስልክ ስደውልልሽ ስልክሽን አንስተሽ እየዘጋሽብኝ? አሁን እኔ ሞቼ ቢሆን ኖሮ ልጄ እያልሽ እያለቀሽ ትመጪ ነበሩ እያለች እናቷን እየተናገረች ነበር። ወይዘሮ ገነትም እዚህ ቦታ ግርግር መፍጠር አልፈልግም ብላ እንግዲህ ያለውን ነገር እና የተፈጠረውን ነገር ለመናገር አልፈለገችም። ግን ደግሞ ዝም ብላ እንደዛ ስትናገራት ወይዘሮ ገነትም ብሌንን መታታለች። ወይዘሮ ሰላምም እናትሽ ባላደረገችው ነገር አትውቀሻት፣ እናትሽ ከኔ ጋር ውጪ እያወራን ነበረ፣ አንቺ በምትደውይ ሰዓት እችው የምታሳፍረኝ ሁሌ ተንኮል የማይሰለቻ ልጄ ነች እንደዛ ያደረገችው ብላ እንግዲህ ለብሌን በምትነግራት ሰዓት ብሌንም እናቴ ይቅርታ እኔ እኮ አላወኩም ነበረ፣ እሷ አርጋው ነግረሽ ኖሮ ምንም አልናደድም። እሷ እኮ የሰይጣን ጓደኛ ነኝ፣ ከተንኮል ምንም አትመለስም። ደግሞ የተሻላትና የተጸጸተች እኮ መስላ ነበረ። ሳሚ ደግሞ አይሞትም። ስለዚህ ብዙ አትደሰች። ምን ነው ቃል ፊትሽ ቀላ እኮ። ወይዘሮ ገነትም ብሌን ወዴት እየሄድሽ ነው ስትላት እንግዲህ አቤልም መድኃኒት ልትገዛ ነው የምትሄደው ታያት ብሎ ትተዋታል። ወደ ብሌን ከሄደች በኋላ እንግዲህ ወደ አቶ በኃይሉ ጓደኛ ልጅ ስንመጣ እንግዲህ ከኪቱ ሰንሰለት አወጥቶ እናቴ የገደሉሽን ሰዎች አግኝቼልሻለሁ፣ አሁን እበቀልልሻለሁ እያለ ለራሱ እየዛተ ነበር። እናቴ ለነፍስህም ሰላም አስገኝልሃለሁ አንተን ለገደሉ ሰዎች። በዳግምና ብሌን ስንሄድ ዳግምና ብሌንም ተገናኝተዋል። ምክንያቱም ዳግምም እቺ ብሌን አይደለችም ወይ እዚህ ምን ትሰራለች በሚል ሰዓት ብሌንም አይታው እንግዲህ እንደዚህ ደግሞ ምን ይሰራል አሁን ነው ወይ የሚመጣው እዚህ ምን ትሰሪያለሽ በዚህ ሰዓት? ወይ ደግሞ ይቅርታ ያ ጓደኛሽ ያ ጥላሽ የት ነው ሄደ? ምን ነው የለም አሁንስ ከኋላ እዛ ነው ከሁሌም የትም ቦታ ስትሄጂ ከጎንሽ የማይጠፋው እና ጥበቃ ነው የቀጠርሽው ሁን ብለናል በሚላት ሰዓት እንግዲህ ብሌንም ሰምታ መታገስ ያቅታት ይሄን ያህል እንደዚህ እየወረድክ አትመስለኝም ብላ እንግዲህ በጥፊ ነው ያጮለችው። ዳግም መውጣት አለበት ለመናገር ማለት ነው። ምንም በቃ የሆነ
ምንም በጣም ነው እኔ መቼም ከመጀመሪያው ጀምሮ ዳግም አይመቸኝም። በጣም የሚያናድደው ዝም ብሎ ቀናተኛ እንዴ ሴት ነው የሚያደርገው። ዝም ብሎ መነጫነጭ እንዴ ምንድነው? እንደ ወንድ ቆፍጠና አይልም እንዴ? እንደ ሴት ነገር ነው የሚሸርበውና ዳግም በጣም ነው የሚያናድደኝ ሁለት ለመናገር ማለት ነው። ብሌን እየጥፊ ብደጋግሚለት ጥሩ ነበር። ይሄ ብቻ አይበቃውም ነበርና እንደዚህ ያለ ሰው መሆንህን ባቅ ኖሮ አልቀርብህም ነበር ስትለው ዳግምም የተሻለ ሰው ስታገኝ እኔ ልቀይሪ ነው። ዳግም ዝም በል፣ በተናገርከኝ ቁጥር ላንተ ያለኝ ስሜት እየቀነሰ ነው ያለው። ምን አይነት ሰው ነው እየሆንክ ያለኸው? ሙሉ ለሙሉ እኮ ተቀይረሃል። ሌላ የማላቀው ሰው ነው እየሆንክ ያለኸው። ቅናት እያወረህ ነው። ቆይ ምን አይነት ሀሳብ ነው ጭንቅላትህ ውስጥ የገባው? ጭንቅላትህ ያልሆነ ነገር እያሳየ ሌላ ሰው ነው ያደረገህ። በዚሁ ከቆየህ ብዙ ነገር ታጣለህ። ያስፈራራሽ ነው ወይ በሚለው ሰዓት አይደለም እየነገርኩህ ነው። ሁሉም ደግሞ መልሼ እነግርሃለሁ። ምንም በሌለ ነገር እኮ ነው እየቀናህ ያለኸው። እኔ እኮ ብሌን ነኝ። ምን አይተህ ነው? ምንም አልገባኝም፣ ሊገባኝ አልቻለም። ምን አይተህብኝ ነው እንደዚህ በእኔ ላይ ልትቀና የቻልከው? የትኛውም አፍቃሪ ይቀናል። እኔም ደግሞ በአንቺ እቀናለሁ። አንቺ ብቻ ሁሌ ተበዳይ፣ እኔ በዳይ ነኝ ያለው መስሎ የሚታይሽ አንቺ ቅዱስ፣ እኔ ደግሞ ኃጢአተኛ እያለ እንግዲህ እንደ ሴታ ሴት ወይዘሪት እንግዲህ ነገር እየሸረበ ነው አቶ ሳሚ ያላልኩ ወይ ሳሚዬ የኔ ሸበላ እሱማ አይደለም። ኧረ ይሄ ዳግም ነው እንጂ ሳሚዬማ እናቴ ውይ ቀናተኛ ስለሆንኩ ነው እንጂ አንቺ ምንም አላደረግሽም አይደለ? እጁን ተያይዛችሁ ለብዙ ሰዓት ታወራላችሁ፣ ትከሻው ስር ትቀርያለች ተቃቅፋችሁ። ይሄንን እያየሁ አንድ ፍቅረኛሞች ፍቅረኛው እንደዚህ ከሌላ ሰው ጋር ስትሆን ሲያያት ምን ይሰማዋል ብለሽ ለኔ አስበሽልኝ ለኔ ስሜት ተጨንቀሽ ታውቂያለሽ ወይ? ይሄንን እያየሁ ደግሞ እንዴት ነው ያለ መቅናት የምችለው? ልብህ ነው ወይ ዳግም በምትለው ሰዓት ሳሚ ወይኔ ሳሚ ወጣ ሳሚቱ ሳሚ እኮ በጣም ከዳግም ጋር የሚነጻጸር አይደለም። ዳግምም እንግዲህ የምርህን ነው ወይ በምትለው ሰዓት አዎ እውነቴን ነው፣ አንቺ ምክንያት ሰላሜን አጥቻለሁ። ስለ ስሜቴ ምንም አትጨነቂልኝም፣ አትጠነቀቂልኝም፣ እኔ ምንም ቦታ የለሽም በሚላት ሰዓት ብሌንም ነገሮቹ ከአቅሜ በላይ እየሆኑ ይሄ ነገር ሰልችቶሃል ማለት ነው ወይ በምትለው ሰዓት ዳግምም አዎ በጣም ነው የሰለቸኝ፣ በጣም ነው ያንገሸገሸኝ፣ በጣም ነው እጅ ያለኝ። ራሽ አንተ ነህ ወይ የሰለቸህ? እኔ ጥፋተኛ ሆኜ አንተ ሰለቸህ ስትለው አዎ በጣም ነው እየሰለቸኝ፣ ወይም ጥፋትሽን ለመሸፈን ስለምትሞክሪ ነው። ብሌንም እኔ ነኝ ወይ ጥፋቴን ለመሸፈን የምሞክረው? እኔ ጥፋቴን እየሸፈንኩኝ አንተ ሰለች ሆይ ስትለው ወይ ሳሚዬ እናት ፍቱ ውጣ ተምላሴና ዳግምም እኮ እኔ ነኝ አይደለ የሰለቸው ስትለው እንግዲህ አዎ ምንድነው አስሬ የምትደጋግሚብኝ በሚላት ሰዓት እንግዲህ ቀለበቱን ይሄውልህ ከሰለችህማ ይሄውልህ ችቶህ የለ ለአንተ የሚያስፈልግህ ነፃነት አይደለም ወይ? ይሄውልህ ቀለበቱን አውልቀሽ ጣልሽ ወይ በሚላት ሰዓት አዎ የልብን እምነት አውልቆ ከመጣል ቀለበትን አውልቆ መጣል ይሻላል። ስለዚህ አውልቄ ጥየዋለሁ። ላሉን ነገር እኮ ከባድ ያደረከው ራስህ ነህ። እዚህ አትገረም ብላ እንግዲህ ፈግጣው ሄዳለች። ምክንያቱም ዳግም በጣም መጥፎ ነገር ነው ያደረገው። ዝም ብሎ በቃ እንደ ሴት ባልቴት ሰላም እኮ ባለፈው እንደ ሴት ባልቴት ምንድነው የሚያደርገው ሳሚ ብላለች። ወይኔ ሳሚ ይላሉ ዳግም ብላለች። በጣም ብዙ ጥፋት ነው ሁሉ የሚያጠፋው፣ በጣም ነው የሚቀናው ማለት ነው። ወደ ወይዘሮ ገነት ስንል ወይዘሮ ገነት እያየቻቸው ነበርና አየሻት አይደለ የምትወጃት ልጅሽ ምን እንደምታረግ ደግሞ እንደ ሴት ሲያቃጥር እንጂ ምን እንደምታረግ ቀለበጡን አውልቃ ጥለው እኮ ሄደች ብሎ ሲያቃጥር እሷን በጥፊ አጩለዋለች ማለት ነው። ለዳግም ዛሬ የጥፊ ቀን ነው ማለት ነው። ሁሉም እያጮሉት ነው። በቀጣይ ደግሞ ቃልን ካገኛት ቃልም ታቀምዘዋለች። እንግዲህ ጉንጩ ማለት ነው በጥፊ ሲለበለብ መዋሉ ነው ዛሬ። እንግዲህ ምንም ማድረግ አይቻልም። ዳግም ፈርዶብሃል ቻለው ማለት ነው። ዝም ብለህ እንደ ሴት ደግሞ አያነጫንጭህ፣ እንደ ወንድ ኮራ በል፣ ቆፍጠን በል፣ ኩራትህንም በልክ አድርገው። ብሌንን ራሱ እኮ አቃጥሎ ሊደፋት ነው። እዚህ ቃልና ማነው አቶ ኃይሉ በእነሱ እየተንጨረጨረች እየተቃጠለች፣ ጭራሽ ደግሞ አንተ ሶስተኛ ወገን ሆነ
አንተ ፍቅረኛዋ ሆነ እንደዚህ እያንጨረጨርካት ልጅቷን ያለ እድሜዋ የጨንጓራ በሽታ ልታስወጣት ነው እንዴ? ስለዚህ ብሌንን የምትፈልግ ከሆነ ቅናትህን በልክ አድርገው። ቅናትህን አታሳይ። ቅናትህን ብዙ ጊዜ እኮ ወንዶች ቅናታቸውን እኮ አያሳዩም፣ ይደብቃሉ። አሁን ሳሚ ብዙ ጊዜ ሲቀና ቅናቱን በውስጡ ነው እንጂ የሚይዝ አውጥቶ አይናገረውም፣ ወይም ደግሞ አውጥቶ ብዙ ነገር አይልም። እርግጥ ሳሚ ፍቅረኛዋ ስላልሆነ ቢቀናም አለመናገሩ ኦኬ። ይሄ ደግሞ ፍቅረኛዋ ስለሆነ እንዴ ፍቅረኛዋ ስለሆነ ታዲያ ሁሉን ነገር መናገር አለበት? አንዳንድ የማይነገሩና በውስጥ የሚያዙ አሉ። ዳግም እንደዛ አድርግ። ብሌንን አትጉዳት፣ አታሰቃይብን ማለት ነው። እሺ ዛሬ ቤተሰብ ይዤላችሁ የመጣው አደራ ድራማ ይሄን ይመስላል። በቀጣይ እስከምንገናኝ ቸር ያገናኘን እያልኩኝ በዚህ እሰናበታችኋለሁ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ሁላችሁም ደግሞ ኮሜንት ለምታደርጉ ላይክ ለምታደርጉኝ ከልብ ነው የማመሰግነው። 99 በሉት በቃ ተመልካች ሰብስክራይብ ያላደረጋችሁ ናችሁና ሰብስክራይብ ብታደርጉ ለእናንተ የምትከፍሉት ነገር የለም፣ ለእኔ ደግሞ ይጠቅመኛል። በሌላ ጊዜ ደግሞ ከዚህ የተሻለ በራሴ ስራ እመጣለሁኝ። ቤተሰብ እያረጋችሁ አብራችሁኝ ቆዩ። ቻው ቻው።